ውድ የተከበራችሁ የቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬው ፊልም ግብዣችን የሚሆነው በ2017 የተለቀቀው ኮሜዲ አክሽን ይዘት ያለውን ቤዋች ፊልም ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። ታሪካችን የሚጀምረው ሚች የሚባል የነፍስ አድን ሰራተኛን በማስተዋወቅ ነው። ብዙም ሳይቆይ በባህር ላይ ሲንሸራሸር የነበረ ልጅ ወደ ባህር ውስጠኛ ክፍል በመስመጥ ጭንቅላቱን በድንጋይ ይመታል። ሚችም በስራው ታታሪ ነበርና ጊዜ ሳይፈጅበት ተስፈንጥሮ ወደ ውሃው በመግባት ጉዳት የደረሰበትን ልጅ ይታደገዋል። ከዚህም በኋላ ሚች ሁሉ ጊዜ እንደሚያደርገው በባህሩ ዳርቻ ላይ የተሯሯጠ አካባቢውን በመቃኘት ላይ እያለ አንድ ትንሽ ልጅ ከአሸዋው ላይ በፕላስቲክ የታሸገ አደንዛዥ ዕፅ አግኝቶ እየተመለከተ ያገኘውና ይቀበለዋል። ቀጥሎም ስቴፈኒን እንተዋወቃለን። ሚችም በስራዋ በጣም የሚያደንቃት የነፍስ አድን ሰራተኛ ናት። እቺኛዋ ሲጄ ትባላለች። ከሚችና ስቴፈኒ ጋር የነፍስ አድን ቡድን አባል ስትሆን ቆንጂየዋ ሴት ናት። ይሄኛው ደግሞ ሮኒ ይባላል። ሲጄን በጣም ያፈቅራታል። እሱም እዚህ የመጣው ፈተናውን በመወዳደር የነፍስ አድኑን ቡድን ለመቀላቀል አስቦ ነው። ሲጄም ወደ ሮኒ መታ ፈተናውን እንዲያልፍ መልካም ምኞቷን ስትገልጽለት በድንጋጤ በመርበትበት የሚናገረው ነገር ሲጠፋው እንመለከታለን። በመጨረሻም ብሮዲን ሲሆን የምንተዋወቀው ብሮዲ ለራሱ ያለው ግምት ከልክ ያለፈ ነው። ራሱን በጣም እንዳማላይና እንደ ጀግና እንዲሁም በነፍስ አድንነት ስራም ቢሆን ከሁሉም በላይ እንደሆነ ነበር የሚያስብ። ብሮዲም ራሱን ለሚች ያስተዋውቀዋል። እሱም 2 ጊዜ ኦሎምፒክ ሜዳሊያ አሸናፊ እንደሆነ በመግለጽ ከሌሎቹ ተወዳዳሪዎች በተለየ ሁኔታ መከበር እንደሚፈልግ ይገልጽለታል። ሚችም በቁጣ ስሜት ክብሩን የሚወስነው ስራው እንደሆነ ነግሮት ወደ ውድድሩ ያልፋል። ሚች ለተወዳዳሪዎቹ መግለጫ ሲሰጣቸው ብሮዲ አይመጥኑኝም ብሎ ስላሰበ በስልችት ውስጥ ተቀምጦ እናየዋለን። ብሮዲም እየጎረረ ውድድሩን በከፍተኛ ብቃት አጠናቀቀ። ከብዙ ፈተናዎችን በኋላ ብሮዲን ጨምሮ ሮኒና ሰመር ማለፋቸውን ሚች አበሰረ። ከዚህም በኋላ አዲስ ከገቡት 3 ሰልጣኞች ጋር ልምምድና ስልጠና ይጀምራሉ። በዚህ መሃል 2 ልጆች በጨዋታ ላይ ያሉ ከማማ ላይ ወድቀው ወደ ውሃ ውስጥ ይገባሉ። እናታቸውም የዋና ችሎታ ባይኖራትም ልጆችን ካዳንኳቸው ብላ ተከትላ ወደ ውሃ ውስጥ ትገባለች። በዚህ ጊዜ የቡድኑ አባላት በፍጥነት በመጓዝ የልጆቹንና የእናትየውን ህይወት ለማትረፍ ጥረታቸውን ይጀምራሉ። ሮዲ ግን ልክ እንደ ህንድ አክተር የሞተር ሳይክሉን እየጋለበ ይመጣል። የነፍስ አድን ቡድኑ አባላት ግን በሰላም ከውሃ ውስጥ ያወጧቸዋል። ከዚህም የተነሳ ሁሉም ብሮዲ ስራውን ባለመስራቱ ይናደዱበታል። ሚችም የውቅያኖሱ ዳርቻ ኃላፊ የሆነው ካፒቴን ጋር በመሄድ ብሮዲ ለስራው የማይመጥን ኃላፊነቱን መወጣት የማይችል ሰው እንደሆነ በመንገር ወቀሳ ያቀርብበታል። ካፒቴኑ ግን ብሮዲ ከፍተኛ ብቃት ያለው 2 ጊዜ ኦሎምፒክ አሸናፊ እንደሆነ ነግሮት በማህበራዊ ገጾቹም ላይ የሚለቃቸውን የጀብደኝነቱን ቪዲዮ ያሳየውና ሚች አርፎ ከብሮዲ ጋር ስራውን እንዲሰራ መክሮ ያስወጣል። ሚችም ራሱን ከሁሉም በላይ አድርጎ ማሰቡ ትክክል እንዳልሆነ ሊያሳየው ፈልጎ ከብሮዲ ጋር የአካል ብቃታቸውን የሚፈትን ውድድር ያደርጋሉ። በውድድሩም ላይ ሚች ሁሉንም ፈተናዎች ከብሮዲ በተሻለ ሁኔታ በማጠናቀቅ ብሮዲ ለራሱ ባለው ግምት ልክ እንዳልሆነ እንዲረዳ ያደርገዋል። በቀጣዩም ትዕይንት አንዲት መልካም ሴት ወደ ባህሩ ዳርቻ በቅንጡ መኪና ትመጣና ለነፍስ አድኑ ቡድን ሰላምታ ታቀርብላቸዋለች። የግል ጠባቂዋም ከመኪና ስትወርድ እግሯ አሸዋ እንዳይነካው የፕላስቲክ መርገጫ ያስቀምጥላታል። እሷም የሁለቱን ልጆችና የእናታቸውን አደጋ መስማቷን እንዲሁም የቤዎች የነፍስ አድን አባላት የተጎጂውን ህይወት ያተረፉበትን መንገድ ታደንቃለች። ሚችም ሴትየዋ አዲሱ የባህሩ ዳርቻ ሪዞርት ባለቤት እንደሆነች ገልጾላቸው ስሟ ቪክቶሪያ ሊድስ ይባላል ብሎ ያስተዋውቃቸዋል። ቪክቶሪያም የሪዞርቱ መክፈቻ ፓርቲ ላይ እንዲገኙ ጋብዛቸው ትሄዳለች። ከዚህ በኋላ የቤዎች ቡድን የተለያዩ ስልጠናዎችን ሲወስዱ እንመለከታለን። ሲጄ እና ሮኒም በከፍተኛ ሁኔታ መቀራረብ ይጀምራሉ። በሌላ በኩል ደግሞ ቪክቶሪያ የተለያዩ ሪል ስቴቶችና ሪዞርቶች ባለቤት ከሆነው ሮድሪጌዝ ጋር በጀርባ ሆነው ይነጋገራሉ። በንግግራቸውም እርስ በርስ መስማማት ስላልቻሉ ቪክቶሪያ ሰውየውን እንዲገሉት ለግል ጠባቂዎቿ ነግራቸው ትሄዳለች። ብዙም ሳይቆይ ለነሚች ሬዲዮ የድረሱልን ጥሪ ይሰማል። ሙሉ የቤዎች ቡድን ጥሪውን ወደ ሰማበት አቅጣጫ ያመራል። በስፍራውም ሲደርሱ የቅድሙ ጀልባ እየተቃጠለ ያገኙታል። ከጀልባውም ውስጥ 2 በአደንዛዥ ዕፅ የደነዘዙ ሴቶችን በህይወት ማዳን ይችላሉ። ነገር ግን ሮድሪጌዝ በህይወት መትረፍ አልቻለም። ሚችም በአንደኛዋ ሴት ፓንት ላይ ከዚህ በፊት ያየውን አይነት አደንዛዥ ዕፅ ይመለከትና ከዚህ ሰው ሞት ጀርባ አንድ ነገር እንዳለ ይጠረጥራል። በባህሩም ዳርቻ ደርሰው ስለ አደጋው የተነጋገሩ የሮድሪጌዝን ሬሳ ሊነኩ ሲሉ የፖሊስ ኦፊሰሩ ይመጣና ሬሳውን እንዳይነኩ ያስጠነቅቃቸዋል። በዚህም ያላበቃ ኦፊሰር የወንጀል ምርመራ የፖሊስ ስራ እንጂ የነፍስ አድን ስራ እንዳልሆነ ነግሮ ስራቸውን ብቻ እንዲሰሩ ያስጠነቅቃቸዋል። የቤዎች ቡድን አብረው ምሳ እየበሉ እያለ ሚች እነርሱ በሚሰሩበት የባህር ዳርቻ ላይ የሚፈጠር አደጋ በሙሉ እንደሚመለከታቸው ይገልጽላቸዋል።
በዚህም ምክንያት በሮድሪጌዝ ሞት ፖሊሶቹ በጣም ስለተዘናጉ የሮድሪጌዝን አሟሟት መርምረን ለፍርድ ማቅረብ አለብን ሲላቸው ከብሮዲ ውጪ ሁሉም ይስማማሉ። ቀጥለውም በዛለት ምሽት የቪክቶሪያ ሪዞርት ምርቃት ፓርቲ ስላለ በፓርቲው ላይ ተገኝተው በሪዞርቱ የውስጠኛ ክፍል የሚገኙትን ነገሮች ለማጣራት ወስነው ወደ ፓርቲው ይሄዳሉ። በፓርቲውም ላይ ቪክቶሪያ በትንሹ ተረብሻ እናያታለን። እሷም ወደ ሪዞርቱ የታችኛው ክፍል በመሄድ የአይቲ ባለሙያውን የአንድ ቻይናዊ ባለሀብት መረጃን ሃክ ማድረግና አለማድረጉን ትጠይቀዋለች። እሱም በምላሹ የሰውየውን የመረጃ ቋት በቀላሉ መስበር አለመቻሉን ይገልጽላታል። ቪክቶሪያም በዚህ ምክንያት ቅር ትሰኛለች። በፕሮግራሙ መሃል ላይ ሚችና ስቴፈኒ ወደ ሪዞርቱ መጋዘን በመሄድ የሚያገኙት ነገር ካለ ማፈላለግ ይጀምራሉ። ነገር ግን ጥበቃው ይመጣባቸዋል። ጥበቃውንም ለማታለል መሳሳም ይጀምራሉ። ይህ ሲሆን ግን ሮኒ ቪክቶሪያን እንዳትንቀሳቀስ በተሰበሰበው ህዝብ ፊት የተለየ አይነት ጭፈራ እየጨፈረ አዘናግቶ አስቆሟት ነበር። ሚችና ስቴፈኒም ያሰቡት ሳይሳካላቸው ይመለሳሉ። ብሮዲም ከልክ በላይ ጠጥቶ ሰክሮ እየረበሸ ስለነበር ሚች ወደ ቤት ሊወስደው ጥያቄ ያቀርብለታል። ብሮዲ ግን የበለጠ መጮሁንና መረበሹን ይቀጥላል። ይባስኑ ብሎ ከሚች ጋር ለመጣላት ዳርዳር ይለዋል። ሚችም አስደንግጦ የውሃ ገንዳ ውስጥ እንዲገባ ያደርገዋል። በወደቀበትም የውሃ ገንዳ ውስጥ ብሮዲ ወደ ላይ ይለዋል። የቤዋስ ቡድን አባላትም በብሮዲ ተግባር በጣም ያፍሩበታል። በንጋታውም ብሮዲ ከእንቅልፉ ሲነቃ እንደ ጎዳና ዳሪ በባህሩ ዳርቻ ሸዋ ላይ ተኝቶ ራሱን ያገኘዋል። ብሮዲም ወደ ሚችና ሰመር በመቅረብ ይቅርታ ይጠይቃቸዋል። ባደረገውም ነገር ስለተጸጸተ ከዚህ በኋላ ኃላፊነቱን እንደሚወጣ ቃል ይገባላቸዋል። ሚችም ደስተኛ መሆኑን ገልጾለት የሮድሪጌዝን አሟሟት ለማጣራት የሮድሪጌዝ ሬሳ ወዳለበት ሆስፒታል ይወስዳቸዋል። በዚያም ከደረሱ በኋላ ራሳቸውን ዶክተርና ታካሚ በመምሰል ወደ ሬሳ ክፍሉ ያመራሉ። የሮድሪጌዝንም ሬሳ ከሚገኝበት ማቀዝቀዣ በማውጣት ሲመለከቱ ምንም አይነት ውጫዊ ጉዳት አልደረሰበትም። የሬሳ ምርመራ ውጤቱ ላይም በአደንዛዥ እጽ የተነሳ ምንም የተጎዳ አካል አይታይበትም። ነገር ግን የምርመራ ወረቀቱ አንገቱ እንደተቀጨ ያሳያል። ስለዚህም ሮድሪጌዝ ከእሳት አደጋው በፊት በሰው እጅ እንደተገደለ እነ ሚች ያረጋግጣሉ። በዚህ መሃል ግን ሁለት ሰዎች ስለመጡባቸው ከሬሳዎቹ ጋር ተቀላቅለው ይደብቃሉ። የመጡትም ሰዎች የቪክቶሪያ የግል ጠባቂዎች ነበሩ። እነርሱም ሐሰተኛ ፋይል ይዘው ስለመጡ ትክክለኛውን ፋይል ለራሳቸው ወስደው ይቀይሩታል። ይህ ሲሆን ግን ሰመር እየቀረጸቻቸው ነበር። ተደብቀውም ባሉበት ቦታ ብሮዲ ላይ በተደጋጋሚ ከሱ በላይ ካለው ሬሳ ላይ የሚንጠባጠበው ፈሳሽ ፊቱ ላይ የተንጠባጠበ ተቸግሮ ነበር። አፉ ላይ ፈሳሹ በመግባቱ በጣም እየጮኸ ከተደበቀበት ይወጣል። አፉንም በሳኒታይዘር ታጥቦ ከሰዎቹ ጋር ግብግብ ሊገጥም ሲል የሰመር ስልክ ይጠራል። ሰዎቹም ጊዜ ሳያጠፉ ኦሪጂናሉን ፋይል እና የሰመርን ስልክ ነጥቀው ከሆስፒታሉ ያመልጣሉ። እነ ሚችም ተከትለው እስከ መጨረሻው ያባረሯቸዋል። ነገር ግን የቪክቶሪያ ጋርዶች ስልኩን ይሰብሩና መረጃውን በሙሉ ያጠፋሉ። ከብዙ ለአስጨራሽ ድብድብ በኋላ አንደኛውን ጋርድ መያዝ ችለው ይዘውት ወደ ፖሊስ ጣቢያ ወስዱታል። በዚያ ግን የጠበቃቸው የሙገሳና በርቱ የሚል ቃል ሳይሆን እናንተ ፖሊስ አይደላችሁም አርፋችሁ ተቀመጡ የሚል ነበር። የነ ሚች አለቃ የሆነው ካፒቴንን በመምጣት ሶስቱም ላይ ጮሆባቸዋል። ሌላ ሸክም እንደጣሉበት ነግሯቸው ለሚች የመጨረሻ ማስጠንቀቂያ ይሰጣል። በቀጣዩም ቀን ሚችና ብሮዲ የቪክቶሪያ ሪዞርት ውስጥ በመግባት ሰልላው ያደንዛዥ እጽ የሚመረትበትን ቦታ ማግኘት ይችላሉ። እነርሱም ወዲያውኑ ለፖሊስ ኦፊሰሩ ሲደውሉ እነርሱ በሚሰሩበት የባህር ዳርቻ ላይ የሞተ ሰው ሬሳ እንደተገኘ ይገልጽላቸዋል። ሞቶ የተገኘውም የቪክቶሪያ አይቲ ባለሙያ ነበር። ሚችም ለኦፊሰሩ ስለተመለከቱት ያደንዛዥ እጽ ማምረቻ ይነግረዋል። ከሚሞቱትም ሰዎች ጀርባ የቪክቶሪያ እጅ እንዳለበት ሲገልጽለት የፖሊስ ኦፊሰሩ ስልኩን ስፒከር ላይ አድርጎ ስለነበር ካፒቴኑ ሰምቶ በቀጭን ትዕዛዝ ወደ ቢሮ እንዲመጣ ያዘዋል። ሚችና ጓደኞቹም ወደ አለቃቸው ቢሮ በመምጣት ካለቃቸው ጋር ጭቅጭቅ ውስጥ ይገባሉ። ካፒቴኑ አለቃቸውም ከዚህ በኋላ ሚችን ከስራ እንዳባረረውና በእርሱ ቦታ ብሮዲን እንደተካ ይገልጽላቸዋል። ሚችም ቡድኑን መምራት ያለባት ስቴፈኒ መሆኗን ሲናገር ከዚህ በላይ ያንተን አመለካከት ማመን አልፈልግም ብሎ ካፒቴኑ ያሸማቅቀዋል። ብሮዲም ኃላፊነቱን ብዙ ሳያንገራግር ስለተቀበለ የቡድኑ አባላት ፊታቸውን ያዞሩበታል። በነጋታው ሚች በብዙ የልብ ስብራት ውስጥ ሆኖ በአንድ ድርጅት ውስጥ ተቀጥሮ መስራት ይጀምራል። ቢሆንም ግን በሚሰራው ስራ ደስተኛ ስላልነበር በስራው ሊሳካለት አልቻለም። በዚህ መሃል ብሮዲ ሚች በሌለበት መስራት እንደከበዳቸውና ወደ ስራው እንዲመለስ የሬዲዮ መልእክት ቢልክለትም ሚች ምንም አይነት ምላሽ አልሰጠውም ነበር። ብሮዲ ሚች ያስጀመራቸውን ስራ ለመፈጸም የቡድኑን አባላት አሰባስቦ ያሳምናቸዋል። ቀጥሎም ባለው ምሽት ሊድ በግል ጀልባዋ ላይ ፓርቲ ስላዘጋጀች ፓርቲው ላይ በመገኘት አደንዛዥ እጾቹን ለማጋለጥና ሊድን መቀመቅ ለመክተት እቅድ አውጥተው ወደ ስፍራው ያመራሉ። ፓርቲው ላይም ቪክቶሪያ ስትመለከታቸው ለሆነ ተንኮል እንደመጡ ስለተረዳች የጠባቂዎቹ አይን በእነርሱ ላይ እንዲሆን ታደርጋለች።
ለእነርሱም በፓርቲው ላይ በመገኘታቸው ደስተኛ እንደሆነች እያስመሰለች ትነግራቸዋለች። ከብዙ አሰሳ በኋላ ብሮዲ ከጀልባው የታችኛው ክፍል የተደበቀውን አደንዛዥ ዕፅ ያገኝና ለሰመር ሚችን በሬዲዮ አድራሻ ፈልጋ እንድትጠራው ይነግራታል። ሰመርም ለሚች መልእክቱን ትልካለች። ብሮዲም ልብሱን በማድረግ ላይ ያለ የሊድ ጠባቂዎች ከኋላ መጥተው ይመቱትና ቀጥለው በብረት ሳጥን ውስጥ ያስሩታል። ሊድም መታ በጣም የተሳሳተና የሞኝ ስራ እንደሰራ ነግረው ወደ ውሃው ይገፈትሩታል። ብሮዲም ከውሃው ለመውጣት ቢታገልም ስለታሰረ አቅም ያጣና ራሱን ይስታል። በድንገትም ሰመር ወደ እርሱ መታ ትስመዋለች። በዚህ መሃል ሲነቃ ሚች ደርሰውለት እየቀሰቀሰው ነበር። ቀጥሎም እየጎተተ ያወጣዋል። ሲወጡ ግን የጠበቃቸው እነርሱን ለማጥፋት ቆርጦ የተነሱ የሊድ ጠባቂዎች ነበሩ። ከነርሱም ጋር የተወሰነ ይተኳኮሳሉ። ሮኒና ሲጄም የፈንጂውን ርችት መቆጣጠሪያ ዝግጁ ያደርጋሉ። በመጨረሻም ሚችና ብሮዲ ሁሉንም አልፈው ሊድ ጋር ሲደርሱ ሊድ ለማምለጥ ሄሊኮፕተሩ ላይ የወጣች ብሮዲ ላይ ሽጉጥ ትደቅንበታለች። ሮኒም ሮኬቱን ለመተኮስ ዝግጁ እንዳደረገው ሚች ሲመለከት የሮኬት መተኮሻውን ሲል ላይ አንስቶ ይደቅንባታል። በዚህን ጊዜ ሲል የሽጉጥ አቅጣጫዋን ወደ ሚች ስታዞር ብሮዲ እጇን መቶ ወደ ሌላ ቦታ እንድትተኩስ አድርጎ ይወድቃል። ይሄኔ እነ ሮኒ ሮኬቱን ይተኩሳሉ። ከዚያም ሄሊኮፕተሩ ከጥቅም ውጪ ይሆናል። ሊድም አካሏ ብትንትኑ ይወጣል። ቀጥሎም ባለው ትዕይንት የፖሊስ መርማሪ ወደ እነ ሚች መጥቶ ይቅርታ ይጠይቃቸዋል። ካፒቴኑም እሳት ለብሶ እሳት ጎርሶ ይህ የባህር ዳርቻ የኔ ነው አንተን ደግሞ አባረረ ያለው ያለ ሲመጣ ብሮዲ በቦክስ ይዘራውና በቁጥጥር ስር እንደዋለ ይነግሩታል። በመጨረሻም ሮኒና ሲጄ ብሮዲና ሰመር የፍቅር ግንኙነት ጀምረው ደስተኛ ሆነው ተመልክተን ፊልሙ ይጠናቀቃል።